አህመድ ሁሴን ወይም በመድረክ ስሙ ማንጁስ ብዙ ጊዜ ሴቶችን በመደብደብና በተለያዩ ተያያዥ ጉዳዮች ስሙ ይነሳል። ሰሞኑን ታዲያ አንድ እህታችንን ለመድፈር ሞክሮ ከቅርብ ጊዜያት ወዲህ እጅግ በጣም ተወዳጅነትንና አድናቆትን ያተረፈው አህመድ ሁሴን ማንጁስ ከሰሞኑ ፍርድ ቤት ቀርቦ እንደነበር መረጃዎች ደርሰውናል። ምንድነው የተፈጠረው የሚለውን ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። ሰላም እንደምን ቆያችሁልን? በአገር ውስጥ በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛው ቦታ ላይ ናችሁ። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ቆዩ። እንደሚታወቀው አህመድ ሁሴን ማንጁስ ተወልዶ ያደገው በወሎዋ ኮምቦልቻ ከተማ ነው። አስተዳደጉ በድህነት ህይወት ቢሆንም ራሱን ለማሻሻል ግን በጣም በርካታ ልዩ ስራዎችን ለመስራት ይጣጣር ነበር። ከድምጻዊነት ባሻገር ማለት ነው። ህይወቴ ይለወጣል፣ ከድምጻዊነት ባሻገር ማለት ነው። ህይወቴ ይለወጣል፣ በዚህ መንገድ ህይወቴ ይስተካከላል ብሎ የመረጠው መንገድ ግን የሙዚቃ ስራ ነበር። እናም ሙዚቃ ላይ በጣም ትኩረቱን ያደርግ ነበር። ከልጅነቱ ጀምሮ የአካባቢው ሰዎችም በሙዚቃ ህይወቱ ላይ ድጋፍ ያደርጉለት እንደነበር ይናገራል። ነገር ግን የእናትና የአባቴ ህይወት እጅግ ያሳዝነኛል ይላል። እናቱ የልጆችን ህይወት ለማስተካከል ሲሉ አባቴ የሰጧቸውን ወርቅ ሽጠው የተለያየ የህይወት መስዋዕትነትን አልፈው እንዳሳደጉትም ይናገራል። እናም ለእናቴ ልዩ ፍቅር አለኝ በማለት በተደጋጋሚም ያለውን አክብሮት ሲገልጽ እንሰማው ነበር። ቀደም ሲል በኢትዮጵያ አይዶል ላይ ተወዳዳሪ እንደነበረም ተናግሯል። ባንድ ወቅት በተለይ መጀመሪያ ዙር ላይ በሚሰበሰቡበት ጊዜ ደሴ ከተማ ላይ ክሩ እዛ ቦታ ላይ ተገኝቶ ሳለ ለመወዳደር ወደ ቦታው አቅንቶ ነበር። ከዛ ጥሩ ውጤት አምጥቶ ወደ አዲስ አበባ መምጣት የሚችልበትን ሂደት አሟልቶ ቢሆንም ነገር ግን በነበረበት የገንዘብ እጥረት ምክንያት ስራውን ለማቅረብ እንዳልቻለ ተናግሮ ነበር። በኋላም ጉዞውን ወደ መቀሌ ከተማ ነው ያደረገው። ያኔ ገና ልጅ ነበርኩ፣ ድምጼም አልበለጸገም አላደገም ነበር። ትንሽዬ ገንዘብ ነበር የሚከፈለኝ። ቤት ተከራይቼ የምኖርባት ሴት ግን በሌሊት ነበር ለስራ ከቤታቸው የሚወጡት። አንድ ሰዓት ላይ ከምሽቱ 6 ሰዓት 7 ሰዓት አመሻለሁ እና ቤት ሂጄ መረበሽ ማስጨነቅ ስለሚሆንብኝ አንዳንድ ቀን ውጪ ድረስ እስከ ማደር እደርስ ነበር ይላል። አንዳንድ ጊዜ ከሚሰራበት ምሽት ክለብ ከወጣ በኋላ አካባቢው ላይ በነበሩ ካፌዎች ዋይፋይ ይከፍቱና ረጅም ሰዓት ስለሚያስጠቅሙ ዋይፋይ አገናኝና እቀመጣለሁ። ዋይፋይ ምጠቀም ስለሚመስላቸው ሰዎችም ዝም ይሉኛል፣ እኔም በዛው ተኛለሁ። እንደዚህ አይነት በጣም አስቸጋሪ የሆነ ህይወትና በርካታ ሌሊቶችን አሳልፍ ነበር በማለት በሙዚቃ ህይወት ላይ ያሳለፈውን የከፈለውን መስዋዕትነትም ጭምር ይናገራል። ሌላው ግን ወደ ስኬት መንገድ የመጣበት የባላገሩ አይደር ውድድር ነበር። በውድድሩ ጥሩ ውጤት አምጥቶ ጥሩ ደረጃ ላይ ከደረሱ ተወዳዳሪዎች መካከል አንዱ ነበር። ከአስሩ ምርጥ ለመግባት የሚደረገው ሂደት ውስጥ ግን ስላልተሳካለት ወደቀ። ከነዳዊት ጽጌ ጋር ግን ወደ ዱባይ በመሄድ በርካታ ስራዎችን ለመስራት በቅቷል። በመጨረሻም በፋና ላምሮት የድምጻውያን ውድድር ላይ አንደኛ በመውጣት የ1 ሚሊዮን ብር ሽልማት አሸነፈ። እንዲህ ያለ ወደ ስኬቱ መንገድ ማንጁስ ብቅ ማለት ጀመረ። በቅርቡ ደግሞ ልዩ ሙዚቃዎችና የተለያዩ የሙዚቃ ስራዎች ለአድናቂዎቹ እያደረሰ ይገኛል። ተወዳጅ ሆኖም ቀጥሏል። ሰሞኑን ግን ያልተጠበቀ ነገር ተሰምቷል። አህመድ ሁሴን ወይም በመድረክ ስሙ ማንጁስ ብዙ ጊዜ ሴቶችን በመደብደብና በተለያዩ ተያያዥ ጉዳዮች ስሙ ይነሳል። ሰሞኑን ታዲያ አንድ እህታችንን ለመድፈር ሞክሮ በምትታገለው ሰዓት ደግሞ በከፍተኛ ሁኔታ ደብድቧት በምትጮህ ሰዓት ስልኳንና ፓስፖርቷን ይዞ ወደ ግል መኪናው ውስጥ ሲገባ ተከትለው ንብረቷን ለመቀበል ከነበሩበት ሆቴል ማናጀር ጋር በመሆን መኪናው ውስጥ ገብተው ንብረቷን እንዲመልስላት ለመኑት። እሱ ግን ፈቃደኛ ባለመሆኑ ማናጀሩ ድንገት ከመኪናው ወርዶ ወደ ሆቴል ውስጥ ሲገባ ጠብቆ ዳግም በከፍተኛ ሁኔታ መደብደብ ጀመረ። እሷም በከፍተኛ ሁኔታ ስትጮህ መኪናውን አስነስቶ በፍጥነት መንዳት ጀመረ።
ጥቂት እንደተጓዘም መጮኋን ባለማቋረጧ ከመኪናው ላይ እየነዳ ባለበት ሁኔታ በሩን ከፍቶ ገፍትሮ መሬት ላይ ጥሏት ሄደ። ልጅቱ እንደምንም እያቃሰተች ወደ ላንቻ ፖሊስ ጣቢያ ሄዳ ቃል ሰጠች። ፖሊሶችም ወንጀሉ ወደ ተፈጸመበት ቦታ በመሄድ የምስክሮችን ቃል ተቀበሉ። ከዚያም ወደ ሕክምና ቦታ ሄዳ ሕክምና በማድረግ ወደ ቤቷ ተመለሰች። ነገር ግን ፖሊስ ወንጀለኛውን አስሮ ወደ ፍርድ ቤት ማቅረብ ሲገባው አንድም ቀን ሳይታሰር እንዲቀር ብቻ ከተደረገ በኋላ ምክንያቱ ባልታወቀ ሁኔታ ወንጀለኛው ተለቀቀ። ከዚያም በኋላ ነገሩ ተድበስብሶ በሽምግልና እንዲፈታ ብዙ ተጽዕኖና በእህታችን ላይ ይደረግ ነበር። ልጅቷ ግን አይበገሬ በመሆኗና ነገሩን በፍትህ መድረክ ብቻ ለመፍታት በመወሰኗ ጉዳዩ በተፈጸመ በአንድ ወሩ በስንት ጉትጎታ ኬዙ ወደ ፍርድ ቤት ተላከ። ሆኖም ግን ተበዳዩ በጭካኔ ተደብድባ ሳለ አሁንም ምክንያቱ በማይታወቅ ሁኔታ ፖሊስና አቃቢ ሕግ ልጁ በቀላል ድብደባ ብቻ እንዲከሰስ አድርገውታል። ወንጀለኛውም እስካሁኗ ሰዓት ድረስ በሕግ ቁጥጥር ስር አልዋለም። መንግስት ሴቶችን ለማብቃት በሚለፋበት በዚህ ሰዓት ተበደልን ብለው ወደ ሕግ የሚሄዱ እህቶቻችንን ህመማቸውን ተረድቶ ተገቢውን ፍትህ እንዲያገኙ ከማድረግ ይልቅ አንዳንዴ እንደ ሽማግሌ ታረቁ እያሉ በመወቶት አንዳንዴም ጉዳዩን ተስፋ ቆርጣ እንድተው በማሰላቸት አልሆን ሲል ደግሞ የክሱን ጭብጥ ቀይሮ በቀላል ቅጣት ወደሚታለፍ የሕግ እርከን ሆን ብሎ በማውረድ እንደ ማንጁስ አይነቱን ተደጋጋሚ ወንጀለኛ ለማስመለጥ መሞከር ለምን አስፈለገ? የሕግ አካላት ነን የሚሉ ሰዎችስ ጉዳዩን ወደ ሚዲያ እንዳታወጪ እያሉ ማስፈራራትና ለማለፍን መሞከሩስ ከምን የመጣ ነው የሚሉ የበርካታ ሰዎች ጥያቄ ነው። አክለውም ስንት ተበዳይ እህቶቻችን የሆኑ በዚህ አይነቱ ፍርደ ገምድልና ለበዳይ በሚያደሉ የታችኛው እርከን የሕግ አስፈጻሚዎች ጉዳያቸው ተድበስብሶ የቀረው? ስንቶች ይሆን በማንጁስ አይነቱ አረመኔ የሚዘገንን ጥቃት ተፈጽሞባቸው እንባቸው ሜዳ ፈሶ የቀረ የሚሉ እነዚህ የበርካቶች ጥያቄ ነው። ለማንኛውም የዘፋኝ ማንጁስና የእህታችን ጉዳይ እንዲሁ በቀላሉ የምንተወው አይደለም። የሚዘገንን የመድፈር ሙከራ ተደርጎባት በሚዘገንን ሁኔታ ተደብድባና ከመኪና ተወርውራ ሳለ የሰውና የሰነድ ምስክር በቦታው ሳለ ልጅቱ ተበደሉ ካለችበት የወንጀል ሁኔታ አሳንሶ ለፍርድ ቤት ያቀረበው የሕግ አካል መርማሪም ሆነ አቃቢ ሕጎች ሊጠየቁ ይገባል። ልጅቷን ላለፈው አንድ ወር እንዴት ሲያዋክቧት እንደነበር የድምጽም ሆነ የሰው ማስረጃ በእጃችን ላይ ያለ፣ ለበላይ አካልም የምንልከው ይሆናል ሲሉ በርካቶች እየገለጹ ይገኛሉ። አንዳንድ ኃላፊነት በማይሰማቸው የሕግ አካላት ምክንያት የሴቶች ጥቃት ተድበስብሶ መቅረት የለበትም። መንግስትም በእነዚህ ሰዎች ምክንያት ስሙ መነሳት የለበትም። ማህበረሰቡም የመጨረሻ ምሽጌ ነው ወዳለው የሕግ አካል ከሄደ አስፈላጊውን ከለላና ፍትህ በሰዓቱና በሙላት ማግኘት አለበት ሲሉ ይገልጻሉ። እንግዲህ ውድ ቤተሰቦቻችን ይህንን እያሉ ያሉት በቦታው የነበሩ እማኞች ናቸው። በመጨረሻም ወደ ሚዲያ ለምን አወጣሽው ገለመኔ የምትሉ ሰዎችን ድምጽ ሰምተናል። ነገሩን ለማድበስበስና የልጅቷን ሞራል ለመንካት የሞከራችሁ ሰዎችንም ታዝበናል ይላሉ። ሁላችሁንም ከነስምና ማንነታችሁ ለሚመለከተው አካል የምናስተላልፍ እንደሆነ ይታወቅልን ብለዋል በሰዓቱ የነበሩ ሰዎች። በአንጻሩ የልጅቷን ህመምና ቅሬታ ተረድታችሁ ልታግዟት የሞከራችሁ አንዳንድ የአቃቢ ሕግ ኃላፊዎች ደግሞ ልትመሰገኑ ይገባል። ቀጣይ በዚህ ወንጀለኛ ዙሪያ የሚወሰደው የሕግ እርምጃ በንቃት እንጠባበቃለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው ለዛሬ እዚህ ጋር አበቃው። ቸር ያገናኘን።